እውነቱን ለመናገር ልጁም እውነት አለው ልጅቷም እውነት አላት ጸበል ቦታ ሴቶች እህቶቻችን ናቸው የሚበዙት አማኑኤል የአእምሮ ህሙማን አካባቢ ወንዶች ናቸው የሚበዙት እንደውም አሜሪካ ሀገር ላስ ቬጋስ ያለው ቶሮንቶ ቶርቶሬ ያልኩ እንትንም ያለው ማይንድ ሴትም ያለው አሁን እናንተውን ቁጭ ብለን የቀረ ነው ማይንድ ሴታችን ታይቶ ነው ማይንድ አለ ማይንድ ሴቱ የለም አሁን ሴት ሶሉሽን ሴት ያጣል ይሄ ከውቀት አንፃር እና የተበጫጨቀ ልብስ የምትለብሱ ሴቶች ለአዳር ነው እንጂ ለትዳር ያን ያህል ሰው እንትን አይልምና ራሳችሁን ሸፈን እንደው አያርገብኝና ወንድሜ በሆነች አጋጣሚ አይንህን ብታጣ ምን ይሰማሃል? ዛሬ በህይወት አለ ነገ ልትሞት ትችላለህ። ዛሬ ደሃ ነህ ነገ ልታገኝ ትችላለህ። ዛሬ ሀብታም ነህ ነገ ደሃ ትችላለህ። ዓለም ህልም እውን የሚሆንባት ብቻ ሳይሆን እውን የሆነ ነገር ህልም የሚሆንባትም ጭምር ናት። ዋናው ነገር the time situation is minus from this ማህበረሰብ። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? ዛሬ በአዲስ ቪዲዮ ተከስተናል። ግቢለት በእናትሽ። እኔ ወንድማችሁ ተሙ ንጉሴ እንዲሁም ግሴ ግስለው ከካሜራ በስተጀርባ ቅመሚት አቤት ይበልሽ መድኃኒዓለም አብረን በመሆን ነው ዛሬ ምን ተሰማ ምን ተወራ ምን ታየ እንዲሁም ምን ተባለ ሀገራችን ላይ የሚለውን ከእናንተ ይዘልላችሁ መተናል። ከእናንተ የሚጠበቀው ሰብስክራይብ እና ላይክ በማድረግ ቪዲዮ ለብዙ ሰው ማድረስ ነው። ሰብስክራይብ እና ላይክ እንዲሁም ሁሌ ቪዲዮ እንዲደርሳችሁ የኖቲፊኬሽኑ መልእክት እንዲደርሳችሁ የደወል ምልክቷን ጠቅ ማድረጋችሁን እንዳትረሱ። እሱ ነው ለኛ ክፍያችን። ብዛት ዩቲዩብ የሚሰሩ ሰዎች ከናንተ ምንም አይነት ገንዘብ አንቀበልም፣ ካሽ አንቀበልም። ማሳጅም ቢሆን እኛ ቤት አይሰራ። እኛ ጋር የሰብስክራይብ በተንና የላይክ ምልክቷ ያረጋችሁ ቤተሰብ እንድትሆኑ ብቻ ነው የምንፈልገው። የዛሬውን ቪዲዮ የፕላቲኒየም ደረጃ ስፖንሰራችን መዲ ፐርፊውም ኤንድ ሃንድ ክራፍት ነው። የመዲ ፐርፊውም ኤንድ ሃንድ ክራፍት ባለቤት የሆነችው ቅመሚት ነች። ያንቻር እንዲያታወሪም እንዴ የኛ ነው። በተጨማሪም የሪፖክሲ ረከቦቶችን ታቀርብላችኋለች። ከእናንተ የሚጠበቀው እዚህ ጋር በተቀመጡት የሶሻል ሚዲያ ሊንኮች እንዲሁም ስልክ ቁጥሮች እየደወላችሁ ኦርደር ማድረግ ነው። የቤት ለቤት አገልግሎት እንሰጣለን። ቴንክ ዩ መዲ ፐርፊውም ኤንድ ሃንድ ክራፍት ከልብ እናመሰግናለን። ስፖንሰራችን ናት። ሰሞኑ ምን ተሰማ እንግዲህ የሚያዝናኑና የሚያሳዝኑ እንግዲህ ወቸው ጉድ የሚያስብሉ ናቸው። ትክክል። በየሳምንቱ መቼም እኛን ኬዝ ያጣንም እኮ ጆሮአችሁ ጾም አይደር የተባለ በቃ ከዚህ አረፍኩ ስትል ከዚህ ዝም ብለህ በሰላም እንኳን ብትቀመጥ ማለት ነው ሰው ቆስቁሶ የሆነ ነገር ያሳስ አንድ ነገር አታጣ። ሪላክስ እናደርግ እየጠጣን እያነሳን እቺ ባህላዊ መጠጫ በውሃ ነው አይዟችሁ። ዋው ወንዶችና ሴቶች እንግዲህ ጭፍጭፉ እንደቀጠለ ነው። አሁን ደግሞ በእብደት መጥቷል። አንዳችን ያለ አንዳችን የት እንድንገባ እንደሆነ ምንድነው የተፈጠረው? ምንድነው የሚኮነው? አቆሞ ሊያስቀሩን ነው። እስቲ ፍጭቱን እንመልከተው። ለምንድነው የእብዶች ሆስፒታል ግን ወንዶች ብቻ ያሉት? ማለት ወንዶች ብቻ ሳይሆኑ ብዙዎቹ ወንዶች ናቸው። እውነት ነው። አሁን አብዛኛው ወንድ ነውና እኔ ሐሳቡ ነው ለምንድነው ወንድ ብቻ ያበደው? በጣም ጥሩ እንደዚህ ጀመርን አይደለ? እሺ ይሁን። አብዛኛውን ጊዜ አማኑኤል ምናምን ሲኬድ ያው ወንዶች ነው በብዛት ያለ ነው ሳይሆን ያሉት ወንዶች ናቸው። ትክክል። ጸበሉን የሞላችሁት እናንተ አይደል? የሆነ በጣም የምታደንቁትን ሴሌብሪቲ ያያችሁ እኮ ነው የሚመስለው። እዚህ ጋር እዛ ጋር ማር ነው እኮ አሪፍ ነው። ይሁን ሁሉም ስም አላቸው። ማነህ እንትና አለች። ኧረ ይቅር ይበለኝ እንደዚህ የሰውን አሳስቶ ይቅር ይበለኝ። ኧረ አንተ እኛም ይቅር አንልም። የልቡ ከተናገረ በኋላ ግን እውነቱም የተናገሩት እውነት ነው። ሀቅ አለው። ግን አሁን ወንዶች አማኑኤል የሚገቡት ለምንድን ነው? ሴቶች ጸበል የሚገቡት ለምንድን ነው የሚለውን ለምን አናወራበትም? እኔ አላቅም። አንተ እውቅ ነህ፣ አንተ አዋቂ ነህ። የዓለም ሎሬት ግሴ ግስላው እኔ የሚመስለኝ ግን አሉ ሴቶችም አሉ እዛ እንትን አማኑኤል ታውቃለህ? አሉ ግን በብዛት አይደለም እንጂ አሉ። ምን ደረጃ ላይ እንዳሉ ሊያዩን ሄዱት። ያሳበዱትን ሰው ሊያዩን ሄዱት። ጠያቂዎች ናቸው ሴቶቹ ጠያቂዎች ናቸው። ምን ደረጃ ላይ ነው ያሉት? ለየለት
ወይስ ማይድን ደረጃ ላይ ደርሷል የሚለውን ሊያዩ ነው የሚሄዱት፣ ወይስ ትንሽ ተሽሎታል? ተሽሎታል። ያሳበዱትን ሰው ሊያዩ ነው የሚሄዱት ሴቶች እዛ። ግን ቁም ነገር ለመናገር አሁን ላይ እየመጣ ያለው ይሄ የውድድር በተለይ ሴትና ወንድ የፉክክሩ እንትን መስመሩን እየሳተ ነው በጣም። ሀሳቡ ሁላችንም ለየብቻ ለማስቀረት ነው መሰለኝ። ሴቱም ሳያገባ ወንዱም ሳያገባ ተፈራርተን ግን ማለት ነው። አሁን አብዛኛውን ጊዜ ከዚህ ጋር ተያይዞ አብዛኛውን ሰው አሁን ያገባ አይደለም። ለምን እንደሆነ አላውቅም። እየፈራ ነው። ሁለቱም ግን ይፈልጋል። ወንዱም ማግባት ይፈልጋል፣ ሴቱም ማግባት ይፈልጋል። አብዛኛውን ወንዱ ሸሸት ይላል። በእርግጥ የተጋባው ራሱ እየተፋታ ነው። ኧረ እባክህ የሆነ ዜና አለ ጥንቅራችን ላይ ተካቷል። ከዚህ ቀጥሎ እሱ ነው የምናውቀው። ወገን ወደዚህ እየሄድን ነው። አማኑኤል የሚገቡበት ምክንያት ይሄ እንደግል ስለ በደህና መንገድ የገቡትን ያው መግባት በደህና መንገድ የገቡት አንዳንዶቹ የኃላፊነትን መቋቋም አለመቻል፣ ስትረስ በሰው መከዳት በጣም ከባድ ነገር ነው። ትክክል። ከጠበቁት ነገር አንሶ መገኘት፣ በእጃቸው ያለ ሲሳይ በአንድ ጊዜ ዶግ አመድ መሆን፣ ድንገተኛ እንትን ዱብዳ ይባላል። ከሱ ጋርም ተያይዞ በጣም የምትማሩበትን አንድ ቪዲዮ አለ እዚህ ጥንቅራችን ላይ። ከዚህ ጋር ተያይዞ ዛሬ እንደ ሀረግ እየመዘዝን ነው የምንሄደው። ይክተለተላል ተያይዘን ነው የምንሄደው እና እንደዛ ይመስለኛል። ሴቶች ደግሞ በጣም ከወንዶች ይልቅ እንደውም አማኑኤል ሆስፒታል ካለው ሰው ይልቅ በየጸበሉ ያሉ ሴቶች ማዕት ናቸው። እሱ ግልጽ ነው። እሱ ደግሞ የሚመስለኝ ሴቶች በጣም ሴንሲቲቭ ናቸው። በዛ ምክንያት ብዙ ነገሮች ሊፈጠርባቸው ይችላል። እንደገና ደግሞ ይሄ አሰርቶብኝ ነው ምናምን ይባላል። ጸበል ቦታ አብዛኛው ጓደኛዬ ናት ቤተሰቤ ነው የሚባል ነገር አለ እና እንደዛ እርስ በርስ የልጁ ንግግር ግን አይ እውነቱን ለመናገር ልጁም እውነት አለው፣ ልጅቷም እውነት አላት። ጸበል ቦታ ሴቶች እህቶቻችን ናቸው የሚበዙት። አማኑኤል የአእምሮ ህሙማን አካባቢ ወንዶች ናቸው የሚበዙት። አንተ ምርጥ አድርገህ ገልጸዋል። የወንዶቹም በደንብ የገለጽኩት ይመስላል። የሴቶቹም ያው በአብዛኛው መንፈሳዊ ቦታ ስትሄድ ሴቶች ናቸው። እሱም ጓደኞቻቸው በቅናት በእውቀታቸው አሪፍ ሲሆን በቅናት ተነሳስቶ የሚያሰሩባቸው በውበታቸው በትዳራቸው። ሴት ልጅ ወዲያው ከወንድ ልጅ በላይ ሴት ልጅ ይሳካላታል ቶሎ። አእምሯም ፋስት ነው። ፋስት ፉድ ይላል። ፋስት ፉድ ኤንድ አጋሰስ ሆዱን አንተ እንትን በል እና ትንሽ መረር ያለ እውነት ነው። በቀልድ ነገር ተዋስቶ በጨዋታ መንገድ ተዋስቶ ለምንድን ነው በሚል እንትን የቀረበ ትችት ነው። ለማንኛውም የሚመቻችሁ በመዲናችን አዲስ አበባ ዛሬ 33 ጥንዶች ወይም ባለትዳሮች ፍቺ ይፈጽማሉ። ታዲያ ይህ ነገር ላለፉት 3 ወራት ቀጥሎም ነበር። ከሰኔ ወር እስከ መስከረም ወርም 3032 ጥንዶች ወይም ባለትዳሮች ፍቺ እንዳደረጉም ተገልጿል። ይህንም የገለጸው የከተማ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ነው። እናንተስ የዚህ ፍቺ ምክንያት ምን ይመስላችኋል? ሀሳባችሁን በኮሜንት ሴክሽን ላይ ማስቀመጣችሁ እንዳረሱ። የምን ኮሜንት ሴክሽን? እዚሁ ላይ ሀሳባችንን ኮሜንታችንን እዚሁ እናቅርብ እንጂ የፍቺው ምክንያትማ ሰው ዴት በሚሄድ ሰበብ ሁሉን ነገር ፈጣጥሞ ከድግሱ በፊት የኑሮውን ነገር ይጨርሰዋል። ምንም የሚያጓጓው ነገር የለም። ባልየው እንግዲህ ዋናው ፖይንቷን ካገኘ በኋላ ምንም የሚያጓጓው ነገር የለም። ይሄ ወደ ብዙ ሀሳብ ይመራናል። ባይዞ ተሙዬ ከመዘዝ ነው በጣም ብዙ ነገር ያስመዝዘናል። እንዲህ እየመዘዝን ካየ ነው። አሁን ትዳር ላይ ሰው ሲገባ ሁሉን ነገር ዴቲንግ በሚሄድ ሰበብ ከፈጣጠመው በኋላ ምን ሊያጓጓው ይችላል? ኦልሬዲ እኮ ቱ ዘ ፖይንቷን አግኝቷታል። ገብቶሃል አይደል? ቢዝነሱ ብዙ ችግር ሊኖር ይችላል በዛ መሀል። ትክክል። ከትዳር በፊት እንትን ጥሩ ክሽክሽ ጥሩ ነው ወይ መጥፎ ነው ወደሚለውም ይመራናል። ሰው አሁን እሱ ላይ አይደል እንዴ የተፋጨ እንዳለ በሱ ነገር ነው ደግሞ ሴጣኑ እንዳለ የሰፈረው ህዝቡ ላይ ምንድን ነው የተከሰተብን? በተለይ ይሄ ትዳርን በተመለከተ እኛ ብዙ ጊዜ በዋናውም አካውንት ብለነዋል። ከተጋቡ በኋላ በተለይ ከወለዱ በኋላ ሲለያዩ ልጆች ናቸው መንገድ ላይ መካከል ላይ የሚቀሩት። ይሄ ጊዜ አንተም እንዳልከው በሳል እኔ አትነካካኝ እንጂ። እሺ እንቀጥል ሀሳብህን እስቲ ፓስ እና ግሴ ብሎታል አንደኛውን ፓርት። ይሄ ከጋብቻ በፊት ሁሉን ነገር ማየት ተጠናቆ አሁን ስንት ዓመታችሁ ነው ሪሌሽን ላይ ሲባል
10 ዓመት ሲባል ፕሮጀክት እኮ የሚመስለው 10 ዓመት በሪሌሽን 10 ዓመት። ይሄ ደግሞ ኦቨር ሆነ በጣም። አዎ እቺ ዋናዋ ጣፋጯን ላይፍ ቀድመህ ታየዋለህ። ይሄ በፍቅረኝነት ጊዜ ሻይ ቡና ማለቱን መንከራተቱን እሷን ፍለጋ ደቼ መብላቱን ጫማ መጨረሱን የትራንስፖርት መክፈሉን እና ስንት ነገር እዛ ሄዶ ደግሞ ተከልክሎ መመለሱን አጣው ነጣው ገረጣው አነጣችን አብንጫን ላስ ተብሎ የላሰ መመለስ ስንት ነገር አለው። ይሄ ሁሉ ግን ከትዳር በኋላ ቢሆን ይሻላል። አሁን ሴቶች ይሻላል። ቀድመሽ ካሳየሽው የት ነው የምሸፋፍነው? እንደዚህ እኮ አይደለም። ቀድመሽ ከሰጠሽው ሰርጉንም እርሽው አይ ነፃው። ይሄ ትክክለኛውን ነገር ነው ለህብረተሰቡ ነው። እንትን አይሉም አይደብራቸው። እኔ እኮ ከነመለመላው ከማቀረው ነው እኮ እኔ አልወድም። እንዲህ ሽፍንፍን ያለ ነገር አልወድም። የምሬን ነው። ቀድመሽ ከሰጠሽው ሰርጉንም እርሽው ይባላል። ይሄ በተለይ ፍቺ ላይ በተመለከተ ስቅጥጥ የሚሉ ነገሮች ነው የተሰማዩ። ሰው ሁሉ የሚጋባው ቀረ እንዴ? የሚፋታው በዛ ሳ እንደውም አሜሪካ ሀገር ላስ ቬጋስ እያለው ቶሮንቶ ቶርቶሬ እያልኩ አሜሪካ ሀገር አንዴ ቶሮንቶ አይደለም። ይኸውልህ አይ በቃ የሰማሁት ነው። በቃ ታስጨንቀኝ ተሙዬ፣ ምን እንደምታስጨንቀኝ እንዴ አልስትህ እና እዛ ሀገር ሰው በኮንትራት ይጋባል። ወደ ማያቅ ሰው እኮ ሊኖር ይችላል። በኮንትራት የዛሬ 3 ዓመት ድረስ ብቻ በቃ በገደብ ነው። ባይዞ እንትን እኮ ትዳር እኮ ውል ነው ታውቃለህ። ትዳር በኢትዮጵያም ህግ ውል ነው። አዎ አይ ውል ብቻ ሳይሆን ትክክል ግስቴ ትክክል። በተለይ እንትን ሲሰጥ ጥሎሽ ትርጉሙ ራሱ በጣም ነው ያሳቀኝ። እውነት ከሆነ ማለት ምን ተባለ? ለሴት ልጅ ወንድ ልጅ ቤተሰብ ጥሎሽ ይሰጣል አይደል? አዎ እንደውም ዳጎስ ያለ ነገር ነበር። አሁን ዳጎስ ያለ የሚሰጠው ሀብታሙ ብቻ ነው እኮ። ሀብታም ብቻ ነው ሀብታሙ ማለት በገንዘብ እንጂ ስምህ ሀብታሙ አይደለም። እና ጥሎሽ ማለት ጥሎሽ ሲሄድ ራስሽ የምትቋቋሚበት ሰውየው ጥሎሽ ከሄደ አሁን ወርቅ ልብስ ምናምን ይሰጣል አሉ አይደለ? ይሄ ሲሰጥ ወርቅ ጌጣጌጥ ምናምን ይሰጣል። እና ጥሎሽ እኔ ጥሎሽ ምንድን ነው ነበር እና ስጠይ ጥሎሽ ከሄደ በቃ ራሱን ሰርቫይቭ የምታደርግበት ነው። አንተ ሰው ግን እንዴት እንደሚያስብ አስባል። ይሄ ሌላ ታሪክ ውስጥ ነው። ይገርም ነው። እኔ እኮ አንተ ትችላለህ ስል ሰው አያምነኝም። አንተ ትለያለህ። ሲጀመር እንችላለን። ከብት ነጋዴ መሰል ይሄን አስተናጋጅ እንዳይመጣ። አንተ ግን የሚገርም ነው። ግን አሁን ወደ ፖይንታችን ስንመለስ ትዳሩ እንዲህ ቶሎ ሊፈርስ የቻለበት ምክንያት ምንድን ነው? አንደኛ ሳይጠናኑ መግባት ነው። ሁለተኛ ቅድም እንዳልነው እንትን ነው። ይሄ ቀድሞ መቅመስ ነው። ቀድሞ መቅመስ። ይሄ በተለይ ወጥ ሰሪ ወጥ የሚሰራ ሰው ቃላት አጠቃቀም ራሱ አንተ ወጥ የሚሰራ አታሽቀብጥ። ወጥ የሚሰራ ሰው ሽታው እንትን ካሉ ይዘጋዋል፣ አይበላውም። ግን በቃ ከሽታው ራቅ ብሎ ቤት ውስጥ ሲቀርብለት 2 እንጀራውን ላይ ሊጨርስ ይችላልና ትዳርም ማለት ተከሽኖ የተሰራ እንትን ነው እና ተከርኖ ይበሳል የለም። በተለይ ሴቶች እህቶቻችን ለዚህ ነው አካላታችሁን ከፋፍታችሁ አትሂዱ የሚባለው። ወንዱ በምን ጓጉት ያገኝ አስከፈትከኝ ነገር አንተ ገፍታህ ነው በባህሪ ግን አንተ በቃ ሪዘ እና ቀድማችሁ ሰውነታችሁን አታሳዩ። ዋና ፓርት አሁን መለመላ ሆኗል። ምን ቀረ? አሁን እኮ ሁሉን ነገር አይቶ ነው ሰው ሃፒታይት ከውጭ ምግብ ከቤት ነው እየበላ ያለ። ደጃፍ ሆኗል ሁሉም ነገር። አሁን እንዲሁም እስከ ቁናዋ ማሰር ከላይ ድረስ የለበሰ ሶስት ሴት ሲታይ አይምሮ የተባለ ነው። ከሻሽ ቀንሰው የለበሱ የሚመስል ሴቶች እንደ ፋራ እየታየ ነው። ወንዱ ግን የፈለገ ነገር ቢያይ እኔ የሚገርመኝ ማለት ወንዱ የፈለገ ነገር ውጪ የሚያይ ቢሆን የሚያገባው እቺ ስርዓት ያላቸው የሚመኘው ለማግባት የሚመኘው። ሴቶችም በአንጻሩ ምንም ያህል አብራቸው አሻሻ ገዳሚ ብትል እንትንን ያሉ ጭንቅላትን ለባል የመሆን ጭንቅላትን በስነ ስርዓት ያሉ አሁን ካንተ ጋር ሊሳሳቁ ይችላሉ። አቤት አሳሳቀ፣ አቤት መልክ ምናምን ሊሉ ይችላሉ። ግን ጨዋታቸው በቃ ጭንቅላት ላይ ነው። ከሱም በተጨማሪ የተሙዬ እንትንም ያሉ ማይንድ ሴትም ያሉ አሁን እናንተ አሁን ቁጭ ብለን የቀረ ነው
ማይንድ ሴታችን ታይቶ ነው። ማይንድ አለ ማይንድ ሴቱ የለም። አሁን ሴት ሶሉሽን ሴት ያጣል። ይሄ ከእውቀት አንጻር እና የተበጫጨቀ ልብስ የምትለብሱ ሴቶች ለአዳር ነው እንጂ ለትዳር ያን ያህል ሰው እንትን አይልም። እና ራሳችሁን ሸፈን ከእምነትም ከባህልም አንጻር አይፈቀድም። ጥሩም አይደለም፣ ደስ አይልም። ውጭ የቀረ ነገር ውጪ ነው ይጠነዛል። ክፍት ከሆነ ይጠነዛል፣ ይለዝዛል፣ ይጎመዝዛል። እናንተ ቀምሳል እንዴ? ኧረ አልቀመስኩም። እና ምን መጎምዘዙ የታባየ ነገሩን ነው እና በትዳር ፍቺ በጣም እየበዛ ነው። እንደ ውጪዎች እየሆነ ነው። ዞረ በኮንትራት እየሆነ ነው። አሁን መምጣቱም አይቀርም። እንዳልኳችሁ ትዳር ውል ነው። ውልህን እስከ ዘላለም እንዲያደርግልህ በፈጣሪ ስም ጸልይ ወንድሜ፣ አንቺም ጸልይ እህቴ። እንደው አያርግብኝና ወንድሜ በሆነች አጋጣሚ አይንህን ብታጣ ምን ይሰማሃል? ከባድ ነው። ለዛውም አይን ከባድ ነው። እስቲ አንድ ሰው የሆነ የተፈጠረበትን ነገር አይተን እንመለስ እና ብዙ ትምህርት እንማርበታለን ብዬ ስላሰብኩ ለሁላችንም ማለት ነው። አሁን እኛ ቀለል አድርገነው ነው። በጣም ስለገረመኝ ነው። እስቲ እንየው። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መጥቶኝ ኦልሞስት ምንም አይታይም፣ እንዳለ ደም ይዟል እና ወደ ሐኪም ቤት እየሄድኩ ህመሙን አልቻልኩትም ነው ብላችሁ እና ያው ሩቅ ነው እንደምታውቁት እያነባ ነው። ባጃጅ ደውዬ ጠርቻለሁ ያማልኩ መንገድ ላይ እንድንገናኝ። እኔም ወደ ባጃጁ እየወረድኩ ነው። መልካም ይሰማኝ። አይኔ ብራ ምንም ነው ማይታየኝ ነው ብላችሁ አይታየኝም። ምንም እንዳለ ደም ቋጥሯል ውስጥና ይመስለኛል ራሱ እንትኑ ይሄ ምንድነው የምትሉት እንደ ብሌን ነገር አለ አይደል? እሷን ሳይመታኝ አይቀርም እና እንዳያችሁ ሲያበጠው ቦታ እንደዚህ እንጨት መጥቶኝ ነው። እንደ እንጨቱ ራሱ ውስጥ አለ ይታየኛል፣ ያለ ነገር ይታየኛል። ግን አይኔ የሚጠፋ አይመስለኝም። ብቻ እስቲ እግዚአብሔር ካለ አይኔንም መብራቱን አይኔንም መጥፋቱን ነግራቸዋለሁ። ሁሉንም ነገር ያው በበጎ መቀበል ነው። ምን ይደረጋል? ወዳጆች ይመቻችሁ። እንዲህ ያለም የሄደው ወደ ሐኪም ቤት ነው። ገጠር ነው። በነገራችን ላይ ለማታውቁት ሰዎች አሁን ሰሞኑን ወጣቶች እንዳለ ወደ ገጠር እየገቡ ነው። በተለይ የተማሩ ኢንጂነሪንግ ፋርም ላይ ምናምን የሚሰሩ የተማሩ ልጆች ወደ ገጠሩ መሬት እየተከራዩ ቤተሰብ ጋር እየገቡ እርሻ ላይ እየተሰማሩ ነውና እንደውም አንዱ ልጅ ሰይፉ ላይም ቀርቧል። ኩክ የሚያደርገው ልጅ በጣም ደስ የሚል ልጅ ነው። በጣም ይሄ እንደውም ማለት ነው ከነሱ አሁን ካልከኝ ልጅ ቀድሞ ነው ቀደም ብሎ ነው አሉ። እና እረኝነት ምናምን እያሉ እንደዚህ ጓሮ አትክልት መትከል ምናምን። ሌላም ልጅ አለ ደግሞ ውሾች ምናምን ይዞ ገጠር የገባ ልጅ አለ። በጣም ብዙ አሁን ብዙ ናቸው። ሶሻል ሚዲያ ላይ ያልወጡ በጣም ብዙ አሉ። አንዳንድ የምንሰማቸው ነው ጓደኞቼ እንዲህ ግብርና ላይ ገቡ ምናምን እያሉ የሚናገሩና ይሄ ልጅ እዛ ነው የሚሰራው። እንግዲህ የተፈጠረበት ነገር ምንድነው? እንጨት ታስፈንጥሮ ነው አይኑን እንትን ያለው። አሁን ሐኪም ቤት እየሄደ ነው። ግን እስቲ ውጤቱን እንየው። ከዛ በኋላ የተፈጠረው ውጤት እንየው እስቲ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ፈገግታው ደስ ይላል። ጠዋቱ በጎቻችንና ከብቶቻችንን እያበላን ያለ ነው። ያው የአይንን ውጤት ንገረኝ ስላላችሁ ልንገራችሁ። አይኔን ሕክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ እና መነጽር የማደርገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት ሁለት አይን ይዤ ነበር ይሄንን ተረት ምተረተው። አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይኔ ስል ለሴፍቲ መነጽር አደርጋለሁ። በተጨማሪም ደግሞ ጤንነቱን ጠብቋለሁ። ለማንኛውም ማለት ነው እንደዛ ነው። እንዴት ነኝ ግን? መልኬ ምናምን አልተቀየረም። ቁንጅና እንዳለ ሲያሳዝን ይመስለኛል። ካልተሳሳኩ ከተሳሳኩ ንገሩኝ። ይመቻችሁ። ይመች። እውነት በጣም ነው የሚገርመው። እውነት የሰው ልጅ ግን ማለት ነው ወንድሜ መዳን ከፈለክ
አሁን ኦልሬዲ አንድ የተፈጠረ ነገር ነው አይደል? ለመዳን የመጀመሪያው ስቴፕ ማመን ነው። በቃ የደረሰብህን ነገር አምነህ መቀበል። ትክክል። ከዛ መዳን ትጀምራለህ። ከዛ መንገዶችን ማመቻቸት ትጀምራለህ። ሰው ግን እዛው ላይ ነው የሚቀመጠው። ሁላችንም ችግር ውስጥ እየገባን ያለ ነው በዚህ ምክንያት ነው። የሆነ ነገር ኢቭን ስትለው እኔ አሁን የሆነ ነገር ስትለው አሁን እንደዚህ አይነት ሰውን የሆነ ነገር ስትሳደበው እኔ አንድ አይነ ስላለኝ ነው ይላል። ይሄ ጉድለታችን ላይ ማሳበብ ያለ መስራታችንን ውጤት አለማግኘታችንን ከጉድለታችን አንጻር ማያያዝ በጣም የሚያስጠላ ነገር ነው። ይከብዳል። በተለይ አሁን ይሄን ቪዲዮ ይዘንላችሁ የመጣነው ነው ለመናገር አሁን ላይ ወጣቱ ሁላችንም በሚባል ደረጃ ተስፋ እየቆረጥን ነው። አብዛኛዎቻችን በጣም በሚከብድ ሁኔታ ራሱን የሚያጠፋ ሰው ከአይምሮን የሚስት መጥፎ ውሳኔ የሚወስን በጣም እየበዛ ነው። ፈጣሪ ራሱ ቀጣዩን ኑሮ አይሰጠም። ምክንያቱም ፈጣሪ አሁን ያለህበትን ሞመንት ስለሰጠ ተመስገን ብለህ መቀበል አለብን። አሰብኩት ይሄን ሰውዬ ላይ የደረሰው ነገር እኔ ላይ ደርሶ ቢሆን ብዬ አሰብኩት። በጣም ጠንካራ ነው። በጣም ደግሞ ቀለል አድርጎታል። ምክንያቱም መለወጥ የሚችለው ነገር ተበሳጭቶ የሚቀይረው ነገር አይደለም። አማሮ የሚቀይረው ነገር ስላልሆነ ተመስገን ነው። ለአንደኛው አይናችን ጤንነት ሲባል አንደኛው ወጥቷል። ሲሄድም ተመቶ ሲሄድም ቀለል አድርጎት ነው ሄደው። ከጠፋም ካልጠፋም እስቲ ጸሎት አድርጉልኝ። እውነት በጣም ብዙ ነገር ነው ያስተማረኝ ይሄ ልጅ። ትችላለህ የምር በቃ መውደቅም ሊኖር ይችላል፣ ከመነሳትም ሊኖር ይችላል፣ ከተነሳም ደግሞ ድጋሚ መውደቅም ሊኖር ይችላል። ምክንያቱም this is process የላይፍ ፕሮሰስ ነው። በህይወት እስካለ ድረስ ዓለም ላይ የሚደረጉ ነገሮችን መቅመስ ግዴታ ነው። ሞትን እንቀምስ አይደል? ማንም ሰው አይፈልገውም ሞትን፣ ግን አይቀርልሽም። ማንችንም አይቀርልም። እና በጣም ብዙ ትማርበታላችሁ ብዬ አስባለሁ። እዚህ ልጅ ላይ ያደረሰው ነገር ሁላችንም ላይ ሊደርስ የሚችል ነገር ነው። አጋጣሚው ምን እንደሚሆን አይታወቅም። ዛሬ በህይወት አለ፣ ነገ ልትሞት ትችላለህ። ዛሬ ደሃ ነህ፣ ነገ ልታገኝ ትችላለህ። ዛሬ ሀብታም ነህ፣ ነገ ደሃ ትችላለህ። ዓለም ህልም እውን የሚሆንባት ብቻ ሳይሆን እውን የሆነ ነገር ህልም የሚሆንባትም ጭምር ናት። ዋናው ነገር ታይም ሲቹዌሽን ኢዝ ማይነስ ፍሮም ዚስ ማህበረሰብ ዳይናሚክ ሬንጅ። በቃ ግሴ ያንተ የራሱ ጋንግሪን የሆነ እንግሊዘኛ ራሱ ይሄን ነው ማመን ማልችለው እኔ ብቻ ነኝ መፍታት የሚችለው ይሄንን እንግሊዘኛ ቦንድ የሆነ እንግሊዘኛ ነው። ለማንኛውም ይመች ብራዘር። እናንተ የዘንድሮ ልጆች ምንም አያውቁም ትላላችሁ አይደል? እናንተ ናችሁ ማታውቁት። ጉዳችሁን ተመልከቱ። ልጅ እንዴት እንደሚወለድ ታውቂያለሽ? ልጅ እንዴት ነው የሚወለደው? እናትና አባት አብረው ተኝተው እንትን አገጣጡ። ምንና ምን አገጣጡ? ተረግዞ እንዴት ነው የሚረገዘው? እንዴ ማለት እናትና አባት ተኝተው የት ተኝተው? ምን ማለት እንቅልፍ ወስዷቸው አልጋ ላይ ተኝተው እንቅልፋቸውን? እሺ ምን ያደርጉ? ቆይ እሱ ግን ያገኘው ይመስለኝ ምን ሲኪንግ ልጅ የሚወለደው እንዴት ነው ታውቃለህ? እሺ ታውቃለህ አንተ? እንዴት ነው ልጅ የሚወለደው? አይደለም ሆድ ውስጥ እንዴት ይገባል ልጁ? እንዴ ፈጣሪ ሲሰጣው። ይሄ አሁን ጤነኛ ልጅ ነው የምር። የቆየ ቪዲዮ ነው ባይዞ ቆይቷልና እኔ ስለገረመኝ ነው ይዤላችሁ የመጣሁት። በተለይ እስካሁን እንኳን አላውቅም እኮ እንዴት እንደሚረገዝ እንዴት እንደሚወለድ እኔ እስካሁን አላውቅም እኮ። ነገሩ አንተ እንስስር ተጠለህ ነው የተገኘው እየተባልክ እያደግ ያንተስ በዛ። ተረጋጊ ቅመሚት። እሷ ራሱ አስፋልካት እኮ እንዴ እኔ አላውቅም እኮ ነው ያልኩት እኮ። አለማወቅ የቆዳ በሽታ ነው እንዴ? ልገሉኝ ነው እንዴ? ከዚህ ድርጅት ነው የምትባረረው። ላላወቅም ተብዬ አይደለም። ይሄ ዘረኝነት ከዘረኝነት ጋር ሶሻል ሚዲያ ላይ ያለ አላወቅም ተብዬ ልጅ እንዴት እንደሚወለድ አላወቅም ተብዬ የምባረር ከሆነ አባሩኝ። ሲጀመር ንብረቴን አካፍሉኝ፣ በሰላማዊ መንገድ ወጣላቸዋለሁ። እነዚህ ልጆች እንኳን ያውቃሉ አይደለም። ግን አሁን እኛ በፊት ስንጠይቅ እንስሳት ስር ተጥለህ ነው የተገኘው
ከማደጎ ቤት ነው የተገኘው ነው እንጂ የምንባለው ጭራሽ ማን ነግሯቸው ነው ሲኪንግ? ኧረ ቤተሰቦች የሆነ ነገር ስታወሩም ሆነ ስታደርጉ ምንም ነገር ሲደረግ ልጅ አያውቅም ተብሎ አያም ተብሎ የዘንድሮ ልጅ ጎግል በሉት። ኧረ በስመ አብ ማን ነው የሚታመነው? ህፃናት የምታወሩትን ነገር ተጠንቀቁ። ህፃናት አያቸው ምን እንደሚያደርጉ የምትናገሩትን ሳይሆን የምታደርጉትን ነገር ነው። እና ቤት ውስጥ አያውቁም ብሎ አንዳንድ ቤተሰብ በነፃነት ብልግና የሚያወራ ነገር አለ። የሆነ ልክ ያልሆነ ነገር እንደ ቀልድ የሚወሩ ነገሮች ምናምን ቤት ውስጥ አሁን እናትና አባት ምናምን ያው እነሱ ኖርማል ግልጽ መሆናቸው ግን ልጅ ሲያይ በሌላ ነገር ነው ከርበት የሚያደርግ ይከረብታል። እና በየትምህርት ቤቱ የሚታይ ነገር ነው ይሄ ነገር። ትክክል። እና ጥንቃቄ አድርጉ ለማለት ያክል። ልጆች ታፍ እየሆኑ ነው። ታፍ ማደያ ያመሉ ልጆች በ140 ነው የነዱት ያሉት እየሄዱ ያሉት። ለፍሬ ለመያዝ ራሱ ይከብዳል። ኖት ይዘን እነሱ ጋር መሄድ እንጀምር ነው። አሁን እኔ አላውቅም እንዳልኩ እነሱ ጋር ሄጄ ኖት ይዤ እንዴት እንደሚወደድ ላውቅ ነው እንግዲህ። ይሄ ሜላት ይመቻችሁ። ለማንኛውም አንዲት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። ነፍስ ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ እየሰጡ ነው እኮ ድንግልናዋን በ750 ሺህ ብር ዶላር። ኧረ እኔም አለኝ። ግዙኝ ነው 180 ሺህ ብር አይደለም ከብሩ ይልቅ ድንግልና በ780 ሺህ ከብሩ ይልቅ የልጁ መልስ ነው እንጂ የቀረበኝ። እንደዛም ሆኖ ከተገኘ እኮ አሁን ላይ ከተገኘ ይቅርታ አድርጉልኝ። ልጆቻችሁን ሴት ልጆቻችሁን እየነገራችሁ አሳድጉ። ላወቀበት ሰው ከ780 ሺህ ብርም በላይ ነው። ክብር ነው፣ ጤነኝነትም ነው። እንዳይታለሉ ንገሯቸው። ህፃናቱን በስነ ስርዓት አሳድጓቸው። በፊት ወንድ ልጅ ምን አለው በምን ያስተዳድራል ስራው ምንድን ነው ሲባል ከዛ ይሄ አለው ይባልና ሴቷስ ተብሎ ይጠየቃል። የተከበረች ወላጆቿ የተከበሩ ይባላል። ከዛ የሰርጓ ቀን ደግሞ ንጽህናዋን ጠብቃ ሻሽ ምናምን ይባላል። ሻሽ ይሰጣል። ባይዘው መሐረብ ይሄ ሻሽ መሐረብ ሙዚቃም ነበር ነጭ መሐረብ ምናምን የሚላልና እሱ ይሰጣል። ደም አስነክቶ ይመጣል። አንዷን ሊያገባት ሽምግልና ይልካልና ያው በባህላችን መሰረት ምን አለው ምን ያስተዳድራል ተባለ። እንዲህ ያለው እንዲህ ይሰራል፣ በዚህ ያስተዳድራል፣ ጥሩ ነው ጸባዩ ተባለ። የእናንተስ ልጅ ተባለ። የኛ ልጅ የተከበረች ከነክብሯ ቁጭ ያለች ንጽህናዋን የጠበቀች ከቤተ እምነት የማትወጣ ቆንጥጠን ያሳደግናት ተባለ። እሺ ተባለና እሺ ተሰጣቸው። ከዛ ድግሱ ተደገሰልህ። ድግሱ ተደግሶ የድግሱ ጊዜ የወንድ ቤተሰብ መሐረብ ይዞ ይመጣል። ያዘፈኑ ይዘፈናልም ገብቶ ክሽክሽ አድርጎ ገንዘብም አለው አይደለም ጥሎሽም አለው። ግን ክሽክሽ ተደርጎ መሐረቡ ላይ ተነክቶ ይመጣል ድንግል መሆኗን። ከዛ በኋላ ሴቷ አይደለችም ጉድ እንዳጋጣሚ ሆኑና ባህሉን ምናምን ጮኸች ምናምን። እዛ አጠገቧ የነበረ ጥፍር ቀለም ደፋ አደረገች ላዩ ላይ መሐረቡ ላይ። ከዛ በኋላ አንገትህን አታወጣም እጅህን ነው እንትን የምትለው። ባልየው እጅህን ሰጥ። ከዛ እንዲህ ሲወጣ አረንጓዴ ነው ቀለም አሞት የአባት ቤተሰብ ልጄን አሞቷን አፈሰሰብኝ ብሎ ሌላ ጸብ እና ድንግልና አራጅ ነበር ጭራሽ አሞት ድረስ። ቀለሙ እኮ ተሳስቶ ቀለሙ ተሳስቶ እኮ ነው። ቀይ መሆን ሲገባው ቀዩን ደፋለሁ ብላ እሷ አረንጓዴውን ደፋች። ከዛ ወንዱ ነው አውጥቶ የሚሰጠው አላየውም። እሱ አውጥቶ አንገቱን እንደዚህ ሰጠ።
ተቀበለና እንዲህ ያባር የሴት ቤተሰብ ሲያይቀው ለጨዋታ ያክል ለማንኛውም ወይ ድንግልናውን እግዚአብሔር አንቺ ግን ትችያለሽ። ጨዋታ ወኪልኛ ጨዋታ ቀላል መች ትጫወታለህ አንተ? አይኔ ወጥቶ እንዲህ ነው የሚባለው። ባላየ ነው የሚሰጠው እኮ። እንግዲህ ሶሻል ሚዲያ ኢንፍሉዌንሰር ስትሆን ከምታገኛቸው ጥቅማ ጥቅሞች መካከል አንደኛው ማስታወቂያ ገቢ ነው አይደል? ፕሮሞት ታደርጋለህ ምናምን አሪፍ ገቢ ታገኛለህ። ነገር ግን አንዳንድ ጊዜ መዘዝም ይዞ ሊመጣ ይችላል። ትክክል። ጦስም ይዞ ሊመጣብህ ይችላል። በሰላም የምትኖረውን ሰው እንግዲህ ፍቃድ ስላለው ብቻ ህጋዊ ነው ማለት ይከብዳል። እና የዛ ጦስ ገፈት ቀማሽ ከሆነ ወንድማችን አንዱ ሙሴ ሰለሞን ነው። ሙሴ ሰለሞን በፖሊስ ቁጥጥር ስር ውሏል። አሁን ላይ እስር ላይ ነው ያለው። በጣም የምንወደው ቲክቶከር ነው። በእንደዚህ አይነት ነገር ላይ ይሰማራልን ብዬም አላስብም እኔ በግሌ። ምናልባት ባለማወቅም በማወቅም ነው። አሁን ላይ እየተባለ ያለው ምንድነው ለእስር የዳረገው ምክንያት ነው ተብሎ ሰው እርግጠኛ አይደለም። ፖሊስ የሚያወጣው ነገር የለም። በሰራው ማስታወቂያ ምክንያት ነው ይባላል። ከዚህ በፊት ቱር ኤንድ ትራቨል ድርጅቶች ምክንያት ብዙ ሰዎች በሱ ዜና ገንዘባችን ተበልቷል ብለው ሶሻል ሚዲያ ላይ ወጥተው ነበረ። ብዙ ሰዎች ሀሳብ እየሰጡ ነው። አሁን ላይ እስር ላይ ነው ያለው፣ አልተፈታም። ሁለት ሀሳብ ነው የተሰጠው። አንዱ እሱ ነው። ሁለተኛው ደግሞ ምንድነው በትራፊኮች ላይ ያለውን ምሬት በቪዲዮ አጋርቶ ነበረ ቲክቶክ ላይ ማለት ነው። እና ብዙ ሰው መነጋገሪያ ነበር እዛ ላይ። ቪዲዮ ራሱ እኔ ሳየው ከ100,000 በላይ ላይኮች ነበሩ። እይታው ከ1 ነጥብ ምናምን ገብቶ ብዙ ሰው ምሬት ስለሆነ ማለት ነው። እኛ ግን ከሁለቱም ነው ለማለት ሳይሆን አሁን ላይ በሳታቅም እያወክም ወደ እስር ቤት ልትገባ ትችላለህ። አንዳንድ ጊዜ ለሰው የምናገርበትን መንገድ ንግግርህ ትክክል ሆኖ ሊሆን ይችላል። ግን የምትናገርበትን መንገድ ኢሞሽናል ከሆነ ሊሚት አይኖርም። በቃ ስሜትን ነው የምታጋራው። አንደኛ የትራፊኩ ጉዳይ ነው። ተቀጥቼ አደባባይ ላይ ተቀጥቼ ነው እና ትክክል አይደለም ታርጌ ተፈቶ ምናምን የሚል ጉዳይ ነው። ሌላኛው ይሄ በቱር ኤንድ ትራቨል ጉዳይ ማስታወቂያ የተሰራበት በጣም ብዙ ወጣቶች የተበሉበት ጉዳይ ነው። ከዚህ ቀደምም ደግሞ ዳናይት መክበብ ላይ ምናምን የተፈጠረው ነገር የቅርብ ጊዜ ትዝታችን ነው። ቅርብ ጊዜ ነው። በተለይ አጭበርባሪ ሰዎች ሞር የሚጠቀሙት ይሄ አይከን የሆኑ ሰዎች ኢንፍሉዌንሰሮችን ነው በጣም የሚጠቀሙት። በቅርብ ጊዜ እንግዲህ አምባሳደር አድርጎ ነው የሚሾሙ። አመኔታ ለማግኘት ኮንትራት ነው ውል ነው የምትዋዋለው። ፕላስ ህጋዊ ነው። ቢሮ ከፍቷል። ኦንላይን ስራዎች አይደለም። ለዛ ሰው ምንም አይነት ኮምፕሌን አያቀርብም። ቀጥታ ነው የሚሄደው። ቀጥታ በቃ ሙሴ ሰለሞን ስራው ዜና ማቅረብ ነው። ያን ዜና ስለሚያቀርብ ዜና ማለት የተጠና እውነተኛ ነገር ላይ የተመሰረተ ነው። እውነት ነው። ለዛ ይዋሻል ብሎ ያስቡም። እሱም ለማዋሸት ፈልጎ አይመስለኝም። ከዚህ ቀደምም ምንም እንደዚህ አይነት ሪከርድ የለበትም። ማስታወቂያዎች ላይ እንደዚህ አይቼውም አላውቅም። ልጁ በጣም ባህሪው መልካም ነው። ግን በቃ አለማወቅ የሚባል ነገር አለ። አለማወቅ አስበውም ሳታስበውም እንዲህ አይነት ኬዝ ውስጥ ልትገባ ትችላለህ። ሙሴያችን በርታልን። ምንም ይሄ የትኛውም ሰው ላይ ሊያጋጥም የሚችል ነገር ነው። አብዛኛው አሁን ላይ እስር ቤትም ያሉ ሰዎች ሊሆኑ ይችላሉ፣ ሳያውቁ ያጠፉ ሰዎች ናቸው። እንዴ ሆን ብሎ ለማጥፋት ሳይሆን በአጋጣሚዎች ያፉ ለምታም ሊሆን ይችላል። ምንም ሳይታወቅ ነው እንደዚህ አይነት ኬዝ የሚገባበትና ምንም ማለት አይደለም። መታሰር ደግሞ ለወንድ ልጅ ካልታሰረ ይባላል እኮ አይዞ ይስተካከላል። በተለይ ሶሻል ሚዲያ ላይ የምትሰሩ ሰዎች አሁን ላይ እኔ መናገር የምፈልገው የምትናገሩ ንግግሮች ሰውን ከሰው ሊያጋጭ ይችላል። ራሳችንን ከሰው ጋር ሊያጋጨን ይችላል አይደለ? ቅመሚት ያ ኮለምታ በቅቤ ይታሽም ልታስገባ ነው። በቅቤ የታሸ ጥሩ ምግብ ስሪና መብላት አለበት። ልክ ነህ ወንድሜ። እና ተጠንቀቁ። እውነቷን ነው። የአፎ ለምታ በቅቤ ይታሽ የሚባለው ንግግራችንን እንቆጥብ ነው ብሎ እንቆጥብ። ስሜታዊ ስንሆን ራሳችንን እንቆጥብ። ጥንቃቄ አይለየን ለማለት ያክል ነው። ከጥንቅሮች ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። አብረናችሁ የቆየ ነው እኔ ግሴ ግስላው እንዲሁም ተሙ ንጉሴ፣ ከካሜራው በስተጀርባ ቅመሚት አለች። ደክሟት ነው አንድ ቀን ጀርባን ድልቅ አድርገን
አስብላ ይሄ እንትን ነው ደግሞ ሴቶችና ህፃናት ይሄ ጆይን ልታደርግ ነው። ይሄን ደበደብክ ብሎ ምን አልኩኝ። ሴቶችና ህፃናት እንግዲህ ቅመሚት ሽቷን ግዟት ባካችሁ። እዚህ አዲስ ከውጭ ሀገር ሆናችሁ አዲስ አበባ ላሉት ቤተሰቦቻችሁ መስጠት ከፈለጋችሁ እንዴት የሚያማምሩ ሽቶች መሰሏችሁ። በተለያዩ ፍሌቨሮች በ40-30% በፕሮፌሽናል ነው ፍሌቨሮች ስትል በቃ ፕሮፌሽናል በፈለጋችሁት እናንተ ከፈለጋችሁ ቦትሉን ይዛችሁ ነው የተለያዩ ዲዛይነር ፐርፊውሞችን እናመርትላችኋለን። ከናንተ የሚጠበቀው 30 እና 40 ሺህ ብር የምታወጡበትን የሽቶ ዋጋ እኛ በ70% ቀንሰን ጠርሙስንና ዋጋውን ቀይረን በነገራችን ላይ ግስ ብዙ ኢትዮጵያ የሚሸወዱት ውድ ነገር ውስጥ ያለው ነገር ሳይሆን ከላይ የሚሰራበት ታውቃለህ አይደል? አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ እና ላይክ ምልክቷ እንዳትረሱ። ላይክ ጥሩ እያደረጋችሁ ነው፣ እያበረታታችሁ ነው። ኮመንት ላይ 10,000 እንገባለን እያላችሁ ነው። እንገባለን 6,000 ምናምን ላይ ነን። እንወዳችኋለን። 4,000 ሰው ብቻ ነው የቀረው እና እኛን ሰፖርት ማድረግ የምትፈልጉ ሰዎች ላይክ አደረጋችሁ ለብዙ ሰው ይደርሳል። ላይኳን ብቻ ተጫኑልን። እንወዳችኋለን በእውነት። ቴንክ ዩ